ሮቤል መንገድ ላይ ቤዛን አግኝቷት እናም የቤተሰቦቿ ገዳይ እነሱ በሰው በመኪና አደጋ ሳይሆን ራሱ ሮቤል የመኪናቸውን ፍሬን በጥሶ አደጋው እንዲደርስ ያደረገው ራሱ ሮቤል እንደሆነ ይነግራታል። ቤዛ መኪናዋን አንስታ ለመሄድ ስትሞክር ፊት ለፊቷ ይቆምና በላይ ላይ ሂጃ ወርደሽ የምታናግሪኝ ካልሆነ ሂጅብኝ፣ ግደኝና ገላግኝ ይላታል። ቤዛም በጣም ተናዳ ስለነበር ከመኪና ወርዳ ምንድነው የምትለው? አንተ እየተረገምክ ምን እንዳደረግልን የፈለከው? እንዴት ደግሞ መተ ከመኪና ላይ ትቆማለህ? ስትለው ስሜ አንቺን ለመበቀል ብዙ ጊዜ ጥሪ ያለው አሁን ግን አልተሳካልኝም፣ ግን ከዚህ በኋላ ይሳካልኛል ብዬ አስባለሁ። ግን ደግሞ የተረገመ ወንድሜ አሁን ቀን እንዲጠለኝ አደረገኝ። አመኜ ባስጠጋውት ወንድሜ ተበድያለሁ። ስሜ ያንቺን የቤተሰቦችን ንብረት ለማስመለስ ከአንቺ ጋር ብዙ በቀሎችን አስተናግጃለሁ። ግን ቢሆንም ደግሞ አሁንም ቢሆን ይቀረኛል። ገና እንደዚህ እንደወደኩ መቀር እንዳይመስልሽ እነሳለሁ ይላታል። ቆይ ምንድን ነው የምትለኝ? አሁን ምን ፈልገ ነው ስትለው የምፈልገውማ እውነታውን እንድነግርሽ ነው። ቤተሰቦችሽ ሰው ገሏቸው ሳይሆን እኔ እንደገደልኳቸው ልነግርሽ ነበር። ምን ያን ጊዜ መኪና ውስጥ አንቺን በነበርሽ ኑሮ እን ጊዜ እንደ ቤተሰቦችሽ ሙተሽ ነበረ። የቤተሰቦችሽ ይሄ አሁን የምትኩራሪበት ቤት ንብረትም የኔ ይሆን ነበር ሲላት ቤተሰቦቿን እሱ እንደገደላቸው ይነግራታል። ቤዛ ማመን ያቅታታል። ቆይ ምንድን ነው የምትለኝ አንተ የተረገምክ ስትለው እውነቱን እያመረረሽም ቢሆን ዋጭው፣ እስከ ዛሬ ግን ደብቄሽ ነበረ። ያው ያገባሽው ባልሽ የኔ ወንድም እየሆነው ማለት ነው። እሱ ሁሉን ነገር ያውቃል። እንዴት አልነገረሽም ነበረ አምነሾ ስትቀመጭ ሲላት እሷን በጣም ተናዳ ስለነበር ምንም የሚያገባክ ነገር የለም ስለኔና ስለ ሱሬ፣ ግን አንተ እየተረገምክ ነህ በማለት እሷም እያለቀሰች መኪና ውስጥ ትገባና ወደ ቤቷ መታ ቤቷ ውስጥ ትገባና መኝታ ቤቷን ዘግታ ማልቀስ ትጀምራለች። ሽብሩና ኩቻ ሳሚ ይወደኛል አይወደኝም፣ እባክህን የሆነ ነገር ማድረግ አለብን ትለዋለች ከሽብሩ ጋር። ሽብሩም ባይቀበለውም ግን ደግሞ እባክህን በዛውም ሳሮን እንደምትወድህና እንደማትወድህ ማረጋገጥ ትችላለህ፣ ስለዚህ የሆነ ነገር እናድርግ ስትለው እሺ ይላታል። ሽብሩ ቤተሰቦቹ እሷን ካላገባህ ንብረትን እንቀማሃለን ብለውት ሳይሆን እስከዛሬ ሲያስቸግረው የነበረው ሳሚን ይህ ሁሉ የኩቻ ሴራ ነበር። ምክንያቱም ሳሚ የሚወደኝ አይመስለኝም፣ ስለምቀናም ይሁን አላቅም። ስለዚህ እኔ እንደምታገባኝና ወደ ክፍለ ሀገር ማለትም የውሸት ጋብቻ አድርገን እንደምትወስደኝ ንገረው፣ ከዛም በኋላ የሚሆነውን እናያለን፣ እስኪ ሳሮንም ምን እንደምታደርግ እናያለን ትልና ይሄን ነገር አሳምነው ስለነበር ሽብሩም በሷ ሀሳብ ተስማምቶ የእውነት አስመስሎ ሳሚ ለብዙ ጊዜያት እያስቸግረው ነበር። የታለች ልወስዳት ነው እያለ እሱም ደግሞ ሳሚም ደግሞ እንደሚፈልጋትና በቅርቡ ጥሎሽ እንደሚልክ ይነግረው ነበር ለሽብሩ። እናም የሆነ ጊዜ ሳሮን እየራቀችው ስለነበረ ሽብሩ በአጋጣሚ እነ ቤዛ ቤት ሄዶ በር ሲያንኳኳ ሳሮን በር ትከፍትለታለች። እናም ሳሮን እባክሽን ይቅርታ አድርጊልኝ፣ እስከዛሬ ላደረኩት ነገር ሁሉ እውነታውን አሁን ልነግርሽ ዝግጁ ነኝ ይላታል። የምን እውነት ነው የምትነግረኝ? ከዚህ በኋላ እኔ እናንተ አብረን አይደለንም በማለት በቁጣ ትመልስለታለች። እዩልሽ ይህ ሁሉ ሴራ የኔ ሳይሆን የኩቻ ነበር ሲላት እኮ እሷ ደግሞ ምን አድርጋ ነው ሉሲ ምን አደረገች ስትለው እዩልሽ የኔ ቤተሰቦች እሷን ካላገባክ ብለውኝ ሳይሆን እዩልሽ ሉሲ ነች ይህን ሁሉ ሴራ ያሴረችው። ሳሚ ይወደኛል አይወደኝም፣ ስለዚህ እኔ እንደምትፈልገኝና እኔን መውሰድ እንደምትፈልግ ቤተሰቦች እንደሚፈልጉና አንተም ያለኔ ሳታገባ እኔን ሳትወስደኝ ቤተሰቦችን ንብረት እንደማይሰጡ ትነግራቸዋለህ። ከዛ ሳሚ የሚለውን እናያለን ትለው ብላኝ ነው ሲል እንዴት ይህን ነገር እሺ አንተ እሷ እንኳን ብትልህ ለእኔ በሚስጥር እንዴት አልነገርከኝም? በጣም ይቅርታ፣ ይህ ሁሉ የኔ ጥፋት ነው። እምቢ ብያት ነበር፣ ግን እሷ ነች ሳሮን ትወዳለች አትወድህም በዛውም ታውቃለህ ስትለኝ እሺ ብዬ ተቀበልኩኝ እሷን ሀሳብ ይላታል። ኧረ እባክህ እንደዛ ነው በልሽ፣ አሁን ሉሲን ተከተል እኔ እንዳትከተለኝ በማለት አመናጭቃው ትሄዳለች። ሰላም ሰላም፣ ውድ የተከበራችሁ የመግቢ ሰዎች እንዴት ናችሁ? ሰላም ናችሁ ወይ? ያላችሁበት ሰላማችሁ ይብዛ። ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ እንደታበረታቱኝ ስባክብሮ ጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ ሸር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት ታስቀምጡልኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። እናም
ከዛም ሳሚ በድንገት በር ከፍቶ ሲወጣ ምን እየተካሄደ ነው ሲል ሉሲን በር ላይ ቁማ ስለነበር እዩልክ ሳሚ፣ እኔ እስከ ዛሬ እንደዚህ ሉሲን ልወስዳታለሁ እያልኩ የነበርኩት እኔ ሳልሆን የሳሮን ሴራ ነው። ማን ነው ኩቻ ሴራ ነው ይሄ ሁሉ። እናም ይቅርታ አድርግልኝና እኔ ከሳሮን ጋር ነው መሄድ የምፈልገው፣ ከሳሮን ናጥቼ መኖር አልፈልግም ይለዋል። እኮ ምንድን ነው እየተደረገ ያለው? ምን እየተካሄደ ነው? ይኸውልህ ሉሲ ነች ሳሚ ይወደኛል አይወደኝም እስኪ ፈትንልኝ ብላ አስቸግራኝ ነው። እናም እውነታው ይሄ ነው። በያውን እሺ እውነታውን ንገሪያቸዋ ይመኑ። ሳሮን እምቢ ብላኛለች፣ ሳሮንን መልሽልኝ በማለት ሉሲን ይጠይቃታል ሽብሩ። ሳሚ በጣም ተናዶ ስለነበር አረባክሽ እኔ እንደዚህ እያደረግሽኝ ነበር፣ እየፈተንሽኝ ነበረ፣ በቃ ከዚህ በኋላ እንደውም አልፈልግሽም፣ ያው እሱን አግብተሽ መሄድ ትችያለሽ ሲል ሳሚም ተናዶ ስለነበር ጥሯት ይሄዳል። ሉሲም ተከትለው እባክህን ሳሚ እባክህ ታረዳኝ፣ እኔ ምን ላድርግ ስለምወድህ ነው ሁሉ ነገር እየማደርገው ስትለው ትለምነዋለች። በየራስሽ ጉዳይ ብሎ እሱም ጥሏት ይሄዳል። በስከ መጨረሻም ሽብሩና ሉሲ ይገናኙና ይኸውልሽ ባንቺ ምክንያት ሳሮንን ላጣት ነው በማለት በፍጹም አታጣትም፣ ይኸውልህ ነገ ልደቷ ነው ሳሮን፣ ስለዚህ ቀለበት ታውቃለህ አይደል? ቀለበት ግዛና ነገ ፕሮሚስ አድርግላት ስትለው እኮ እንዴት? አዎ ፕሮሚስ አድርግላት፣ በዛን ሰዓት እንደምትወድህ ታውቀዋለህ። እሺ ትልሃለች፣ እርግጠኛ ነኝ ትለዋለች። እሱም እሺ በማለት በዚህ ይስማማል። በአጋጣሚ ልደቷም ሳይደርስ መንገድ ላይ ከሉሲ ጋር እየሄዱ ያለ ሳሮንና ሉሲ አብረው በነበረበት ሰዓት ሽብሩ ያገኛታል እና መንገድ ላይ እዛው ተንበርክኮ እባክሽ ሳሮን ከይቅርታ ጋር ልታገቢኝ ትችያለሽ ወይ ሲል ውህ የዚሁ መንገድ ላይ ያፈነዳው ስትል ኩቻ ትጮኻለች። እባክሽን ምንድን ነው እሱ በማለት ሱራፌል ወደ መኝታ ቤት ወደ ቤዛ መኝታ ቤት ሄድና ምን ሆነሽ ነው የምታለቅሽው ሲል ይጠይቃታል። አንተ ግን ታውቃለህ አይደለ ቤተሰቦችን ፎቶ ይዘሽ ለምን እንደምታለቅሽው? አንተ እያወቅህ ነበር ዝም ያልከኝ። ቤተሰቦችን ሮቤል እንደገደላቸው ታውቃለህ፣ ወንድሙ አይደለህ ለነገሩ እንዴት አታውቅም ስትል ትናገረው። አዋቃለሁ ግን ደግሞ ብነግርሽ ምንም መፍትሄ የለውም ቤዛ እባክሽን፣ እሱ እንደገደላቸው ነግሮኛል። ግን ደግሞ በሰዓቱ እኔም ተበቀል ተብዬ